ከፊሎቻችን አይ ለጀበና ነው እንጂ እኔ አልቅምም ይላል አንዳንዱ። ከፊሉ ደግሞ አረ እኔ በስሱ ነው እንጂ ወላሂ እኔ አልቅምም ይላል አንዳንዱ። ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ። ደግሞ የሚገርመው አንድ እንጨት ነው። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገም የሆነ ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን በጫት የተነሳ ብዙ ነገር እየተበላሸ ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎድታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት? ምን ሊያደርግላቸው ነው? ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልሐምዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን ነው። ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅማል። ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመቴ ነው አሉኝ። አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች። 1997 18 ዓመት አላህ ያሳየው። ወንድም የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቀም አለ። የ5 ሺህ ብር ቋሚ። ምክንያቱም በልዩ ነው የሚመጣው የራይድ ወጪ አለ። የቀረው በሞተረኛ ታጅቦ መምጣት ብቻ ነው። አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተረኛ መታጀብ ነው የቀረው። ምንም የቀረው ነገር የለም። ሰነፋቱን በብዙ ነገር ታንሳለህ፣ በብዙ ነገር ትጎዳለህ። 4 ልጅ 3 ልጅ ወልደሃል። ልጅ አንተ አጠገብ ቢቅም እኮ ትቆጣለህ። ግን ለምን ትቆጣለህ? ቢያንስ እንኳን እስክታቆም ድረስ ተደብቀህ ቃም። ልጆች ፊት እንኳን እንዳትቀም፣ ቢያንስ ተደብቀህ ቃም። ስትገባም ትዳር እንዳይናካ አልችለውም በአንድ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ በልተህ ግባ። ምን ያህል እህትህ ታሳዝናለች። ሚስት መሳም ሱና ነው፣ ማጉረስ ሱና ነው። ያው እንግዲህ ልጆችን ከምበትን ብላ ስንት እህቴ እንግዲህ የጫት አፍ እየሳመች ትኖራለች። ወላሂ ታሳዝናለች። ቆንጆ ናቸው ከያንተ ነብይ አለይሂ ሰላቱ ወሰለም፣ ውብ ናቸው። እሳቸው እንኳን ተጠግታቸው በዚህ ካለፉ ሽቷቸው ይሸት ነበረ። በቃ ይሄ እሳቸው አልፎ ነው እስኪባል ድረስ ኳሊቲ ነው እኮ መሆን ያለብህ፣ ቆንጆ ነው መሆን ያለብህ። በዚህ ነገር እንዳትጠጋ። ጠዋት ዱብ በል፣ እሁድ ስፖርት ውጣ። ጠንካራ ነው ሙእሚን መሆን ያለብህ። አይኔ ተርፎኛል የምትል ከሆነ እጅግ በጣም የሚሰብሩ ጠዋት ስትወጣ እያስለቀሱ መርካቶ ድረስ የሚያስኬዱ ደግሞ አንጀት የሚበሉ ህብረተሰብ ያለበት ማህበረሰብ ውስጥ ነው ያለነው። ይሄ ማህበረሰብ አንተ አትጠየቅም እንዴ? በዚህ ብር በቀን 70 ሚሊዮን ብር ለጫት ይወጣል ሲባል አያምም? በቀን 70 ሚሊዮን ብር። ይሄ እንግዲህ የሰማሁት እስከ ግንቦት 2015 ነው። በቀን 70 ሚሊዮን ብር ለጫት እና ለይን ብር እንደው አንድ ቀን ሰብሰባችሁ ብትሰጡኝ ጥሩ ነበር። 700 ወጣት ተደርበት ነበር። ጉድ የሆነ ኒካ እንሰራበት ነበር። ነገሩ ሸይጣን ለዚህ አዋጣ አይለውም። ያላያችሁም አንዳንድ ሰው ግን አንተ የምትቀመው ጥብስ በልተህ ነው ወይስ ምን ሆነ ስትባል ባክ ጥብስም ይገዛልህማ የለም ለጫት አንደኛ ነው ሁሉም ይገዛልሃል አለ። አንድ ሰው እኮ ቀይ ወጥ አይገዛልህ፣ ለጥብሱ ግን አንደኛ። ባካችሁ ትዳራችን እንጠብቅ። ብርቱካን ይዘላቸው ግባ፣ ተመጣጣኝ ስንማር ለሰውነታችን የሚጠቅም አቮካዶ ይዘላቸው ግባ፣ ሙዝ ይዘላቸው ግባ። አያምርብህም ባንተ የማይቆም ነገር የለም። አንተ ደግሞ አጅር ከፍ እንዲል ዶክተር ያዘዘ ጊዜ ከምታቆም የዓለም ዶክተር ነብዩ አለይሂ ሰላቱ ወሰለም ነግረውካል። እሳቸው የነገሩን ቀን መነሻ አድርገህ ውጣ። ከዚህ ይዛቸው የምትሄደው ቦታ በጊዜ ግባ፣ ውሃ ይዘላቸው ግባ፣ ቴምር ይዘላቸው ግባ፣ ደስ ይበላቸው። ያለበለዚያ ስላልጨውና ፍርድ ቤት ስላልቀረቡ እንዳይመስልህ ለልጃቸው ብለው ከሚባለው በላይ መስዋዕትነት እየከፈሉ ያሉ እህቶቻችን አሉ። ከሚባለው በላይ እነዚህ እህቶቻችንም ነገ ሌላ መከራው ሳንከታቸው እባካችሁ ሁላችንም የዚህች ሀገር አደራ አለብን። ይሄን አሁን ያዘረዘርነውን ገንዘብ ወደ መልካም ነገር ብናመጣው የብዙዎችን ህይወትና የብዙዎችን ቤት መብራት ነው የምናበራው። ስለዚህ ሁላችንም ከዚህ እንውጣ። ኢንሻአላህ እንውጣለን አይደል?